መድብል ምሳሌም ቅድስትም ብቻቸውን ናቸው። መሄድ አለብን። አይ ደፍሮ እንኳን ወደ ቤት አይሄድም። እዚህ ቤት ውስጥ ያሉ ሴቶች ብቻ ስለሆኑ እኔ በቃለሁ ለጊዜው። ቅድስት ምሳሌ እንደብቂያት እሺ። ሌላ ገባ ትንሽ ቀን ይቀርኝ። በዛ ላይ እኮ ድንግል ነኝ ደግሞ ለባሌ ነው የምሰጠው። በፍጹም ካንተ ጋር መተኛት አልፈልግም። ያልጠየቁሽን አትቀባጥሪ። ወይኔ ጉድ ይፈላ። በርሽን ያውቁታል አይደል? አዎ ታሬ ከመጣ ያውቀዋል። አንተ ግን እዚህ ፊት ለፊት መቆም በጣም አደጋ ነው። ቆይ ለምን አላመኑሽም አንቺ? አይ አምነውኛል። ፎቶ ላኪልኝ ብለው የቆየ ፎቶ ልኬላቸዋለሁ። በጣም ጥሩ። ስለዚህ መድብል እንደተዘናጋ ነው የሚያስቡት ማለት ነው። አይ በጣም ስለሚፈሩ ጥንቃቄ ሊያደርጉ ይችላሉ። ቆይ ወተን ውጭ ብንጠብቃቸውስ? አትፍሪ አንቺ፣ ዝም ብለሽ እዚህ ጋር ቁጭ በይ። እየመጡ ነው፣ ደርሰዋል። አትፍሪ። ብሞትም ለወንድሜ ነው፣ በገልም ደግሞ ለወንድሜ ስል ነው። እንዳታኩስ። ብሩክ ምንድን ነው እንዴ? አንተን ልጠይቅ እንጂ እዚህ ምን ትሰራለህ? ለምን መጣ እዚህ? በተኩስስ ኖሮ መድብል ወይስ? ቆይ አንተ ሰው በኪስ ያዝከው ትርፍ ነፍስ አለ? እኔ ነኝ የጠራው፣ ቴክስት አድርጌለት ነው። አንቺ ሴትዮ ቆይ ምንድነው አላማሽ? ነው ወይስ ሁለታችን እንድንሞት ነው? ከኔ ጋር እዚህ ቁጭ ብለሽ ለምንድነው ለመድብል የጻፍሽለት? ብሩክ ብቻህን ይገለዋል። አንድ ሰው ብቻ እኮ አይደለም የሚመጣው። እና ሁለታችን እንሞት? ብሩክ እሺ አሁን ናውጣ፣ ሂድ በቃ። የት ነው የምወጣው? ለምን መጣ? ቆይ አንተ እዚህ እና ብቻህን ልትሞት ነው? ብሩክ ይኸውልህ እኔ የቀረበልኝን ምግብ ሳልቀምስ ነው ሮጬ የመጣሁት። ለምን መጣ? አንቺስ? ቆይ ለምን ጻፍሽለት? ቆይ ግን እኔ መቼ ነው በራሴ ቅር የምንቀሳቀሰው? ብሩክ አንተ እኮ ልታገባ ነው፣ በዛ ላይ ልጅ አለ። ለምንድን ነው የምትገለው? ለምንድን ነው የምትሞተው? በቃ አሁን አትጨቃጨቁ። ይልቅ ምን ማድረግ እንዳለብን እናስብ። እነሱም እየመጡ ነው። እርግጠኛ ነኝ ሴት ጋር ነው ጠርቶ የወሰደው። አለም እኔ ብሩክን አምነዋለሁ። እንደዚህ አይነት ነገር አያደርግም። ኧረ እባክሽ ተይ እንጂ ሞኝት። ወንዶች እኮ ናቸው ሚስጥር ይደባበቃሉ። ሴት ጋር ሆነው ራሱ ገዳም ናቸው ሊባባሉ ይችላሉ። አለም ቆይ ለምንድን ነው በጎን ነገር ማታስቢ? ቅድስት የቀረበለትን ምግብ እንዲህ ሊጎርሱ ያለውን እኮ ቁጭ አድርጎ ተሄደው። እኔ ሲሆነ ችግር ደርሶባቸው ነው የሚመስለኝ። ውስጤ በጣም እየፈራ ነው። ምን ያስፈራሻል? ብሩክ ደውሎልሽ የለ እንዴ? ደህና ነኝ ብሎሻል አይደል? ይኸውልሽ ወንዶች እንክብካቤ፣ ይሄ ፍቅር የምታበዛባቸው ሴቶች አይወዱም። እሺ ትተውሽ ነው የሚሄዱት። ይሄዳ ታዲያ እኔ ምን አገባኝ? በሰላም ይመለሱ ብቻ። ነገ እናወራበታለን። እንዲህ የሆነማ ትዳር የለም። አለም ገና ሳታገቢው ተይኝ እስቲ የኔ እናት። ገና ሳይጀመር ጸባይ ማሳወቅ ግዴታ ነው እንዴ? ዛሬ ምግብ ቀርቦለት ትቶ የወጣ ነገ እኮ ካልጋ ላይ በድግ ብዬ ካልሄድኩ ነው የሚለኝ። አለም ግን እኔ እንጃልሽ። ብቻ ለነገሩ ይሳካልሽ እንጂ መድብል ስነ ስርዓትሽን ነው የሚያስይዝሽ። ተይኝ እስቲ። ይልቅ ዛሬ ዳጣ መታ ነበር። ምን እንዳለችኝ ታውቂያለሽ? መድብል አንቺን ካገባ በኋላ ያብዳል አለችኝ። አይ አለ የዳጣን ወሬ እንኳን ከቁም ነገር አትሰጪው። የኔን ድምጽ መስማት ነው የፈለገው አይደል? አዎ ቴክስቱ ላይ አንሺና የመድበልን ድምጽ አሰሚ ነው ያለው። በቃ አንሺውና ያልሆነ ነገር አጓሪ። እሺ እኔ እኮ በዚህ ልክ የራበሽ አልመሰለኝም ነበር። የባጤ ቁጡን እያወራሽ እኮ አስመሸሽ።
እሸኝሃለሁ። ደግሞ ይነካል ሰው አይደለ? ማን ይነካል ብለህ ነው? አይ እነሱ እንኳን ፊታቸውን አዞረውብኛል። ሳይቀየመኝ የቀረ አይመስለኝም። በእርግጥ ካሌብን ይቅርታ ጠይቀዋለሁ። የሆነ ነገር ሳላውቅ አጥፍቼ ሊሆን ይችላል የተቀየመኝ። ችግር የለውም። እሺ መድብል፣ ቡና ላፍላላ ሄደል? ማምሸቴ ካልቀረ ቤቴ ነቃ ብዬ እንድደርስ ብታፈይልኝ ደስ ይለኛል። እሺ መድብል፣ አሁን መሄድ አለብን። በቃ ብሩክኛ እንደዚህ ስንሳደድ እንኖር። መድብል ይበቃል፣ ተነስ። ካሌብ አልተወ። አዎ አልተወ፣ መቼም አልተወ። ሁሉንም ማጥፋት አለብኝ። ሁሉም መጥፋት አለባቸው። አልተወም። መድብል ይበቃል፣ ተነስ። መጥተዋል። ብሩክ ይኸውልህ፣ እንዳትዘገይ፣ እንዳትፈጥን፣ ቀስ ማለት አርፈሽ ቁጭ በይ። አይቶት ሄደ። ማለት እንዳትንቀሳቀሽ፣ አርፈሽ ተቀመጪ። ተረጋጊ እስቲ። እሺ ምንም እንዳላወቀው። ሄሎ ካሌብ፣ ክዳን አለች። የነገዋን ፀሐይ አታያት? አዎ ሌላ ሰው ነበረ፣ ወንድሙ ይመስለኛል። በምን አወቅ? ትንሽ ጨረፍታ ያየው ይመስለኛል። ቤቱ ሂዱለት። የት? ከፍት ጥሎት የመጣው ቤቱ ሂዱለት። ሚስቱን፣ ልጆቹን፣ ሁሉንም እፈልጋችኋለሁ። ተጨማሪ ሰው ያስፈልገኛል። ሴቶች ነው ያሉት አይደል? የምልህን አድርግ። አሁን ሂዱ። እሺ በቃ አይቶት ነው ሄደው። ታሬ ነበር የመጣው አይደል? አዎ እሱ ነው አይቶት ሄደው። እኔን ሊገለኝ? አዎ። ምን አለ ታዲያ ትንሽ ቢጠብቀኝ፣ ትንሽ። እሺ መድብል፣ አሁን ከዚህ መሄድ አለብን። ቶሎ በል፣ እንፍጠን። እዚህ ሊኖሩ ይችላሉ እንዴ? እና ታዲያ እዚህ እንደር እንዴ? ያልታውቀውም ነበር። ግን መቼ ነው የምፈልገው የማገኘው? መቼ ነው ግን የማርፈው? አሁን ግን ይበቃል። ወይ መጥፋት ወይ ደግሞ ማረፍ። መድብል፣ ምሳሌም ቅድስትም ብቻቸውን ናቸው። መሄድ አለብን። አይ ደፍሮ እንኳን ወደ ቤት አይሄድም። ቢሆንም በቃ እንሂድ አሁን። እኔስ መድብል ይገሉኛል። ተነሽ ማለት ከኛ ጋር አብረሽ ትሄጃለሽ። መቼም አይሆንም እሱ በፍጹም። ተው እንጂ ብሩክ፣ ይሄን ያህል እኮ ሰዎችን አብዝቶ መጠራጠር ከከፋ ነገር ያደርሳል። እቺ ልጅ እኮ እኛን ብላ እንጂ እኛን እኮ ማስገደል አላቃታትም። ይኸውልህ ቤቴ ያላስገባ የምትል ከሆነ እኔ ሆቴል ይዤ አሳርፋታለሁ። ነይ ተነሽ። እሺ ቶሎ በይ። እዚህ ጥለንሽማ አንሄድም። ቶሎ በይ ማህሌት፣ ለአውሬ ሰተንሽማ አንሄድም። በደንብ አካባቢውን ቃኙ። ይሄ ስራ ምንም መበላሸት የለበትም። በጣም ጥሩ። በዚህ ስራ ምንም አይነት ስህተት አንፈልግም። መጀመሪያ እንደተነጋገርነው እናደርጋለን። እዚህ ቤት ውስጥ ያሉ ሴቶች ብቻ ስለሆኑ እኔ በቃለሁ ለጊዜው። መጀመሪያ እንደተነጋገርነው እናደርጋለን። ጥግ ጥጋችሁን ይዛችሁ የሆነ ነገር ቢፈጠር ቀድማችሁ አሳውቅ። አንተ በዘጋግባ ታችና ላይ ሆኖ
በጣም ጥሩ። ስለዚህ ቦታችሁን ያዙ፣ ነቅታችሁ ጠብቁ። መድብል ወይኔ መድብል፣ አየ መድብል ነገር ይኸውልህ፣ እኔ ልንገርህ እንትን መድብል እሺ ብሩክና መድብል ቤት የለውም አይደል? እንዴት ነው ነገሩ? ቆይ እንዳትናገሪ ዝም ብያልክኝ አይደል እንዴ? ወይስ ልናገር? እሺ የሉም። ሄሎ ብሩኬ። ቅድስት ደህና ናችሁ? የት ነው ሄዳችሁት? በጣም አመሻችሁ እኮ። አዎ እየመጣን ነው። በር ላይ አልደረሳችሁም እንዴ? አልደረስንም። ምን ነው በር ተንኳኳ እንዴ? አዎ አለም ልትከፍት ሄዳ ነበረ። አሁን በር ላይ ከሆነ ሰው ጋር ቆማ እያወራች ነው። ደግሞ በጣም የፈራሽ ነው የምትመስለው። ቅድስት ምሳሌ እንደብቂያት እሺ? ይኸውልሽ ቅድስት ምሳሌ ይዘሽ አንቺም ተደበቂ። እንዴ ምንድነው ብሩኬ? ምንድነው? ምን ሆነክ ነው? ምንድነው የተፈጠረው? ቅድስት ቶሎ በይ፣ ምሳሌ ይዘሽ ተደበቂ እያልኩሽ ነው። ቶሎ በይ ቅድስት አደራሽን። እሺ። ወይኔ ጉዴ ፈላ። ምሳሌ ተነሽ፣ ተነሽ። ግቢ። እሺ ግን ሌባን አይደል? ሌባ ኮንክ አንድ ነገር ልንገርህ፣ እውነቴን ነው የምልህ። ቅድስትና ብሩክ ሊጋቡ ነው በል እና አንዱ ቀለበት 4 ግራም ነው የሚመስለው። አሁን 2 ቀለበት ብቻ አስበኳል። ህይወትን ነው የምትቀይረው፣ ብዙ ገንዘብ ታገኛለህ። እውነት አትቀባጥ፣ ቀጥ ብለሽ ወደ ቤት። እሺ እገባለሁ፣ ግን ከገባን በኋላስ እንተኛለን ልበልሽ? አይ በፍጹም አይሆንም። እንዴ እናንተ ማለት አንተኛ ምን ሆነሃል? እኔ ላገባ ትንሽ ቀን ቀረኝ። በዛ ላይ እኮ ድንግል ነኝ ደግሞ ለባሌ ነው የምሰጠው። በፍጹም ካንተ ጋር መተኛት አልፈልግም። ያልጠየኩሽን አትቀባጥሪ። ደግሞ ድንግል ነኝ ትላለች እንዴ? ተነሽ እባክሽን። ነጋ እንዴ? ተነሽ ጎሽ፣ ተነሽ። ሳይ ነኝ አድርጌ እሺ በቃ ከነቃ ይቀራል። እሺ ችግር የለውም። ምንድነው ቅድስት? ምንም አይደለም ምሳሌ፣ ምንም አይደለም። ድምፅ አታሰሚ፣ ዝም በይ እሺ። ቅድስት ማን የመጣው? ሌባ ገብቶ ነው። ሌባ ገባ ቅድስት?
አዎ ግን ምሳሌ እንዳትፈርሺ እኔ ያለሁልሽ። እሺ አባዬና አጎቴስ? እነሱ የሉም ግን ደግሞ እኔ ያለሁ እንዳትፈርሺ እኔ ያለሁ። ሌባው ምን ይዟል? አውቃለሁ ምሳሌ እንጂ አላውቅም። ግን መድብልና አባትሽ እየመጡ ነው። እሺ አንቺ እንዳትፈሪ እኔ ያለሁ። እሺ በቃ እንዳትፈሪ ብቻ ድምፅ እንዳታሰሚ ዝም እሺ እሺ ሌባው ና በዚህ ጋር ቀጥል። እኔ እኮ አላወኩም ነበር። የምትብል ጓደኛ ነበር የምትመስለኝ። ለካ ሌባ ነህ እንዴ? ቆይ ግን እኔ የምልህ ሌባው ቆይ ሌባው እኔ የምልህ ብቻ ምን እንደምትሰርቀው አጋዥ ሌባ ምናምን የለህም እንዴ? ወራዳ ሌባ። እኔ ሌባ አይደለሁም። እሺ ቆይ አንቺ ለመሆኑ ምን ሆነሽ? ለማለበሩክ እኔ ምን ሆነኝ? ያምሻል እንዴ? የጠየኩሽ ጠይቂኛለሽ እንዴ? ለነገሩ ሚስትና ልጁን አውቃቸዋለሁ። በቃ እኔ ምን ልሆን እችላለሁ መሰለህ? አዎ ጠላቱ ነኝ እኔ። ባይሆን ፈጠን በይና ሚስትና ልጁ ጋር ይዘሽ ትሄጃለሽ። እሺ እና በዚህ በኩል እዚህ እንዳትንቀሳቀሽ። እንቀሳቀስ እየቀለድሽ ነው እንዴ? ብሩክ ተጎዳህ እንዴ? ጎዱ? እኔ ምንም አልሆንኩም። ስማኝ አይነሱ ሰዎቹ አይነሱ። በዚህ ልክ እኮ እኔን አለማወቃቸው እኔን አለማወቅ በጣም የሚገርም ነው። ይሄ መጽሐፍ ታሪክ ነው ደግሞ ማንን ከዚህ ቤት በህይወት አይወጣትም። አንተ ራስን አደጋ ውስጥ እንዳከት እና እንግባ። ምን አስቸኮላቸው? እየሄድኩላቸው እኮ ነበረ። አንግባ እሺ ና ተረጋጋሽ። ምንም እንዳታደርግ እዚህ ነው የምትሆነው። ተኝታ ነው የሚሆነው። ቆይ እኔ ከፍተዋለሁ። እኔ ራሴ እዚህ ትተኛለች ብለሽ ነው እንዴ ይዘሽ ነው የመጣሽው? ሽንት ቤት ሽንት መጣሽ። ተመለስ። ሰምኛለሽ? እዚሁ ነው መደፋሽ። እኔን እንዳትገልኝ በፈጠረ ልለምን። እኔ ላገባ ትንሽ ቀን የቀረኝ። እኔ ግን ለምንም አትጠቀምም። ሰርግ ይበላሻል። በዛ ላይ እባክህ ልለምን። መድብል መጣ። Oh.
እጄ ላይ ጣለ። ያውን ቤቴ ድረስ ብሩክ እዚህ አካባቢ ጠብቀው። እኔ ላይ ቼክ ላድርግ። ተረጋጋ መድብል። ይኸውልህ ጠብቀው እዛ በደንብ ሄሎ ካሌብ፣ ይዘውኛል። እቤታቸው ነኝ ያለሁት። ሰው ላክልኝ እባክህን። ነግሬ ነበር። ዝርክርኮች አንድም ቀን በስነ ስርዓት ትእዛዝ ፈጽማችሁ አታውቁም። ይከፍላችኋል። ተኝታችሁ ማክሳትና መፎክር ብቻ። እባክህ እቤታቸው ውስጥ ነኝ። ሰው ላክልኝ። ሰይጣን የሞት መልአክ ይልክልሃል። አምላክ ደግሞ ነፍስን የሚቀበል መልአክ ይልክልሃል። ጠብቃቸው። ቤትም በኩል አትወጣት። ቤትም አትወጣት ነው ወጣት የስ አጎቴ መጣ። አዎ መጥቷል። ግን ደግሞ ተረጋጊ፣ እሺ ተረጋጊ። ከዚህ ክፍል ውጡ ካልተባለን ድረስ መውጣት የለም። ድምፅ አታሰሚ። ቆይ ሌባዎቹ አለቀላቸው። አይ ምሳሌ ሌባ ነው ብለሽ ነው ወይ ያጎትሽ ወይ ደግሞ የአባትሽ ጠላት እኮ። እነሱም ቢሆን አለቀላቸው። ምሳሌ እባክሽን ጸልይ እባክሽን። አንድ ሰው ሳይጎዳ ከዚህ ነገር እንድንተርፍ ጸልይ። ቆይ አሁን የት ናቸው? መድብልና ብሩክ የት ናቸው? አይ እኔማ አጎቴና አባዬ ደህና ከሆኑ ሌላው ችግር የለም። እስኪ ዝም በይ ምሳሌ። ቆይ ተረጋጊ። ድምፅሽን ቀንሽ ብቻ እንጂ እሺ። ብያለሁ። ብሩክ እንዳትንቀሳቀስ ውሻ።
ለምን ቸኮልክ ታሬ? የታውኩ መስሎ ነበር። አልተውኩም፣ በፍጹም አልተውኩም። እኔ ቂመኛ ነኝ፣ ለጠላቶቼ በተለይ ቂመኛ ነኝ። መድብል በእጅ እንዳነከው እረፍ። እንዳትፈራ ብሩክ፣ እንዳትፈራ። ይህ ሌባ ነው፣ በእኩለ ሌሊት ቤታችን የገባ ሌባ። እግሩን የመታው ሳይ ደግ አደረከው አንበሳ። ጋሊብ ነው ታውቃለህ? እሱም ቢሆን አያመልጠኝ። እንዳትገሉኝ እባካችሁ፣ እባካችሁ። እንዳትለምነኝ፣ በአንተ ልመና ከሞት አትተርፍም። እንዳትለምነኝ። ስለፈጠራችሁ ስለምታምኑት አምላክ ልለምናችሁ እባካችሁን አትግደሉኝ። ሞትን ይህን ያህል ከፈራ ለምን ለመግደል ከቤት ትወጣለህ? ተገድጄ ነው። ጋሊብ ነው ሚስትና ልጅን ይዘና ብሎኝ። አሌክስ ጋር እኔን ልትገለኝ ነበር አይደል? አዎ ካሌብ ነው ግደለው ያለኝ። ከዛስ? እኔን ከሀገር ሊያስወጣኝ በሌሊት 12 ሰዓት በረራ ነበረኝ። ቆይ ግን ለምን እንድሞት ፈለገ? ተናገር። ስለማየው እሱ ነው የሚገለኝ ነው የሚለው ሁሌ። እውነት ተናግሯል። አሁን ደግሞ አንተ ትሞታለህ። መድብል ተው፣ እኔ ጨርሳለሁ። ተው ብሩክ፣ አንተ አትነካካ። ምክንያቱም ጉዳዩ ከኔ ጋር ነው። ጉዳዬ ከኔ ጋር ነው አይደለም? እኔ የምልሽ ቅድስትዬ፣ ምግብ እየበሉ ነው መሰለኝ። አንተ ጨርስ እየተባባሉ ነው። ብቻ ምሳሌ ፕራንክ እያደረጉን እንዳይሆን ብቻ። አዎ ቅድስትዬ፣ ፕራንክ እየሰሩን እንዳይሆን። ተኩሱ ራሱ ሮኬት ይመስላል። አይ አይደለም፣ የሌላ ሰው ድምፅ ራሱ ሰምቻለሁ። አይ አይደለም ምሳሌ፣ አይደለም። እሺ በቃ ምሳሌ፣ በቃ ከዚህ ቤት ውጡ እስካልተባለን ድረስ ከዚህ ንቅንቅ ማለት የለም። እሺ ጸጥ በይ። እሺ አክስቴ ለምስ እሷ ልጆች እንዲህ ሰብሰባ ያመጣችሁ። ወይኔ ጉዴ ፈላ፣ ወይኔ ገድሏት ነው የሚሆነው። ወይኔ በቃ ገደሏት። ግን እኮ 7 ነፍስ አለኝ ብላለች። እናማ በቃ ዛሬ ከሞተች 6 ነፍስ ይቀራታል። እኔ እኮ ምሳሌ አንዳንዴ ግራ ታጋብኛለሽ፣ አንዳንዴ ትልቅ ሰው ትሆኛለሽ፣ አንዳንዴ ደግሞ ምንም የማታውቅ ሕፃን ልጅ ትሆኛለሽ። በቃ አሁን ዝም ነው ጸጥ በይ። እሺ ለምን ቸኮልክ ታሬ? የታውኩ መስሎ ነበር። አልተውኩም፣ በፍጹም አልተውኩም። እኔ ቂመኛ ነኝ፣ ለጠላቶቼ በተለይ ቂመኛ ነኝ። መድብል በእጅ እንዳነከው እረፍ። እንዳትፈራ ብሩክ፣ እንዳትፈራ። ይህ ሌባ ነው፣ በእኩለ ሌሊት ቤታችን የገባ ሌባ። እግሩን የመታው ሳይ ደግ አደረከው አንበሳ። ጋሊብ ነው ታውቃለህ? እሱም ቢሆን አያመልጠኝ። እንዳትገሉኝ እባካችሁ። እንዳትለምነኝ፣ በአንተ ልመና ከሞት አትተርፍም። እንዳትለምነኝ። ስለፈጠራችሁ ስለምታምኑት አምላክ ልለምናችሁ እባካችሁን አትግደሉኝ። ሞትን ይህን ያህል ከፈራ ለምን ለመግደል ከቤት ትወጣለህ? ተገድጄ ነው። ጋሊብ ነው ሚስትና ልጅን ይዘና ብሎኝ።
ካሌብ እስካ እኔን ልትገለኝ ነበር አይደል? አዎ ካሌብ ነው ግደለው ያለኝ። ከዛስ እኔን ከሀገር ሊያስወጣኝ በሌሊት 12 ሰዓት በረራ ነበረኝ። ቆይ ግን ለምን እንድሞት ፈለገ? ተናገር። ስለማየው እሱ ነው የሚገለኝ ነው የሚለው ሁሉ። እውነት ተናግሯል። አሁን ደግሞ አንተ ትሞታለህ። መድብል ተው፣ እኔ ጨርሳለሁ። ተው ብሩክ፣ አንተ አትነካካ። ምክንያቱም ጉዳዩ ከኔ ጋር ነው። ጉዳዩ ከኔ ጋር ነው አይደለም? አረ ክፈቱልኝ፣ በሩን ክፈቱልኝ። አለም እስኪ ተረጋጊ እስቲ። መድብል ይሻለ ሌባው ያዛችሁት አይደል? ሌባው የት ነው ያለው? መጀመሪያ አንቺ ተረጋጊ እስኪ፣ ረጋ በይ እስቲ። ወይኔ አለም አመለጣችሁ አይደል? ሲያናድድ ቆልፎብኝ ነው እንጂ እኮ አያመልጥም ነበር። አንቺ ፈርቶ? አዎ በፋይሩ ለምን ይቆልፍብኝ ነበር? አልወጣም። አለ ይዘነዋል። የት ነው ያለው ይሄ ሌባ? የለም እስኪ ይሄ ሌባ ነው የለም። ወይኔ አለ ተይ አለም ተይ፣ በቃ ተይ። አንተ ምን ትለኛለህ እንዴ መድብል? አልተውም። ሌባ ተይዞ ታይ አይባልም። ይሄ መቀጥቀጥ ነው። ተይ በቃ ይዘነዋል እኮ እንዴ መድብል። አንተ ዝም በል እስቲ፣ አንዴ ዝም በል አንተ ሌባ። እስኪ ንገረኝ እውነቱን። ሰርጓ ደርሷል፣ አስለቅሳት፣ ልክ እንዳይቷ አሰቃያት ብሎ ነው የላኩህ አይደል? ማን የላከህ ንገረኝ እባክህን። ደም እየፈሰሰኝ ነው፣ እባክህን እርዳኝ። ተይ አለም። ስማ አንተ ከሃዲ፣ እኔ ግን አምኜ ነበር። እዚህ ስራ ላይ መተማመን ባይኖርም ከልቤ አምኜ ነበር። ጥሩ ሰው ነኝ መድብል። ከሀገር ለመውጣት ካሌብ ያለኝን ማድረግ ነበረብኝ። ታዲያ እኔን በማስወገድ ነው ህይወትህን የምታስተካክለው አንተ ውሻ? ካሌብን ለማስወገድ እኮ አብረን መታገል እንችል ነበር። ልብ ያለ መስሎኝ ነበር። በጣም ይቅርታ። ግን ብዙ ጊዜ አውርቻለሁ አይደል? ስለ እሷ ብዙ ነገር ታውቃለህ አይደለም? እሷ እኮ ናት ያዳነች። ምን ስለ ሰገን እንዴ? ቆይ አልገባኝም። ሰገን ሞታለች አይደል እንዴ? እንዴት ነው የምታድነው? ከሞት ተነስታ ነው በመላኳን ያዳነችው? አለም እስኪ ዝም በይ እስቲ። በቃ ረግጠሽ የለም ሂጂ፣ ውጭ በቃ ሂጂ። አልሄድም፣ እገለዋለሁ። ይሄንንማ እገለዋለሁ። ሳልገለው አልሄድም። ይኸውልሽ አለም፣ አንቺ እኮ ልታገቢ ሙሽራ ነሽ እኮ። ሰርግሽ ደርሷል። ሰው ገለሽ ሰርግሽ ከሚበላሽ ለምን ጥለሽው አትሄጂም? ሂጂ ውጪ በቃ። ታይ በቃ ሂጂ በቃ። ማን እንዳዳነ ነገር ያለው ያንን ካሌብን ግን ማንም አያድነው። አንበሳ የሆነውን ጓደኛህን እንደካድከው በቅርብ ቀን አሳያለሁ። አንተ ሰው የምትገድለት ጓደኛ ካሌብ እንዴት አድርጌ በቅርብ ቀን እንደማስወግደው ይሄው ቃል ለብድ ለሰማይ አሳይሃለሁ። አንተ ግን አትሞትም፣ በህይወት ትቆያለህ። ይሄንን እስከምታይ ድረስ አትሞትም። ተካዲ ይሁዳ ምሳሌ ነይ ቶሎ በይ ነይ። አቤት አክስቴ አለ። ምሳሌ ትላንትና ማታ እኛ ቤት የገባውን ሌባ ቅጥቅጥ አድርጌ እዛኛው ክፍል አሰራለሁ። ላሳይሽ? አይ አባዬ እንዳታዩ ብሎኛል። አይሽ አይደል እኔ ዓለም ላይ ያነሳው እንደሆንኩ በቃ ወንድ በኝ። ወንድ እኮ ነኝ እንዴ። አንቺ ሴት አይደለሽ እንዴ? አይደለም ምሳሌ፣ ጀግና ነኝ ለማለት ፈልጌ ነው። ጀግና ነኝ። እሺ አክስቴ አለ። አይሽ አይደል። ስለዚህ ሁላችሁም እኔን መፍራት አለባችሁ። እኔ የምላችሁን በሙሉ ማድረግ አለባችሁ። እሺ እሺ። ስለዚህ
አሁን ምን ታደርጊያለሽ መሰለሽ? መድብል ጋር ትሄጂና መነሳት አለመነሳቱን መንቃት አለመንቃቱን ቼክ ታደርጊያለሽ። አንቺ ለምን አትሄጂ? ይኸውልሽ አሁን መድብል ጋር ትሄጂና መነሳት አለመነሳቱን መንቃት አለመንቃቱን ቼክ ታደርጊና ትነግሪኛለሽ። እሺ አንቺ ጦጣ እስቲ አስጨርሽኝ መጀመሪያ። በቃ እሱ ክፍል ትሄጂና ቀስ ብለሽ ታይዋለሽ። ከዛ እዛ ሆነሽ አክስቴ አለም ትይኛለሽ። ከዛ ነው ይመጣለሁ። እሺ ዳጣዬ ቅድስት እየደናደርሽ እንዴት አደርሽ? በቃ እንጂ ሲነግራልሽ ይሮጥሽ ነው የምትመጪው። ምን ነው ሰለቸሽ እንዴ? ታይ ቅድስትዬ ታይ፣ ነፍ ሀብት ያለው አባት ነው ያለኝ። እሺ ዳጣዬ እስኪ መኪና ግዢልኝ። ቅድስትዬ አንቺ ልጅ እንጂ እንዳያሳስብሽ ለመኪናሽ እገዛልሻለሁ። ማለት እቺ አሻንጉሊቷ አለች። እስኪ ባይሆን ለሰርጋችን መኪና ይዛችሁ እንድትመጡ። አረ እንዳያሳስብሽ 3 መኪና አለ፣ ሁለቱን ይዘን እንመጣለን። እሺ አንዱን ናታን እየነዳ ይመጣል፣ እኔ ደግሞ መንጃ ፈቃድ እየተማርኩ ነው። አንደኛውን እሺ ሁለቱን ይዘን እንመጣለን። ከዛ እንዳማረብን ተያይዘን ገደል ግብት። እንዳማረብን ሞትን ማለት ይሄ አይደለም? አዎ ቅድስትዬ እንዳማረባቸው ሞተው ተገኙ ማለት ነው። ቆይ እስቲ በጧት ምን ልትሰሪ ነው የመጣሽው? እንዴ ታሪ መድብል ሊገለው ነበር አሉ። ቡራ ሲነግረኝ እንኳን እየበረርኩ ነው የመጣሁት። ተኝ እስኪ ዳጣ፣ ሁሌም የሆነ ደስታ ሊገኝ ሲል የሆነ ችግር ይመጣል። አሁንስ ምርር ነው ያለኝ። ችግርማ እያለቀ ነው ቅድስትዬ። ይሄ እባው አሁን ሄጄ ነው የማልፈሰፍሰው። ወይኔ ሰው ግን ወይኔ ሰው ወይኔ ሰው ግን ወይኔ ሰው ወይኔ ሰው ሰው ደግሞ ምን ሆነ? ወይኔ ቅድስትዬ አንቺ ባለፈው እኮ ታሪ መንገድ ላይ አግኝቼው ነይ እንሂድ ማለት እንጠይቃት ምናምን ብሎ ነበርኩ። እንዴ እንደውም ሄደን ጠይቀናታል ብለሽ ነግረሽኝ ነበር አይደል? አዎ ጠየቅናት ቅድስትዬ። ግን ሰው እንዴት ነው የሚታመነው ቅድስትዬ? እሱ እንደዛ አለኝ፣ ግን ማለት ነው በውስጡ ሌላ እያሰበ ነበር። እሱ ግን ሰው ሊገል እያሰበ ነበር። ሌላም እያሰበ ይሆናል። ሂጂ ቆይ አሸዋለሁ አጮዋለሁ። ዳጣ አርፍሽ ቁጭ በይ። ነይ ባይሆን ቁርስ አግዢ። ነይ ስሪ። አይ ቅድስትዬ ሂጂ ትንሽ ልሽው፣ እንደ ዳቦ ላይ ትንሽ ላገላብጥ ነው። እንደዚህ አድርጌ ልሽው። ቆይ መድብል አለ ሲጀመር በሩም አይከፈትልሽ እንዴ? እጅና እግሩ ታስሯል አይደል? እኔ እንጃ እሱን አላውቅም። መድብልን ጠይቂ። አይ ዳጣ እንደው አጎቴ። እሺ ምሳሌ ምንድን ነው? አሳዘንከኝ። ተልከሽ ነው? አዎ። እሺ ማን የላከሽ? ምንድን ነው መልዕክቱ? ከማን ነው? አጎቴ በጣም ነው ያሳዘንከኝ። ቆይ ከማን ነው? ከፈጣሪ ነው የመጣው? አይደለም። ከፈጣሪ ካልሆነ ከጥልቁ ነው የመጣው? አዎ። ምንድን ነው የምትፈልጊው? ተናገሪ እንጂ። አዎ አይደለም አዝናለሁ ትላለች። ዝም ብለህ እሺ አክስቴ አለም እዚህ ልምጣ እያለች ነው። ሞቷል በያት። በምን ምክንያት? እዚህ ልምጣ ስትልሽ በቃ ሞቷል፣ ሞቶ አገኘሁት በያት። አይ አጎቴ ደግሞ እኔ በቃ አርቦኛል ቁርስ ጋብዘኝ። እንዴ አንተ እያለህ እኮ እኔ መራብ የለብኝም። ምሳሌ ነው ቆንጆ አፈር በላ እኔ የሚራበኝ ራብሽ። አራት ብላ አጎቴ ምግብ እኮ አለ ውጭ ደግሞ ና ልጋብዝ። ከዛ አንቺ ስትጋብዥ እኔ ደግሞ ከፍላለሁ። አለምን ከመጥራት ይሄን ብታደርግ ይሻላል። ቤት እወጣለሁ ምሳሌ፣ ቤት በኩል እወጣለሁ። እሷ እዚህ ያለች እኔ እኮ ምን አድርገኝ እንደምትለኝ ራሱ ግራ ገብትል ያለኝ። እንደውም ምን ያንታሰባለህ? የኔ ልብስ ትለብሳለህ፣ ከዛ በኋላ የቅድስት የኔ ሂል ጫማ ትለብሳለህ፣ ከዛ በኋላ ነጠላ ጣል ታደርግና ቀጭ ቋ እያልክ ትሄዳለህ። አንቺን ቀሚስ ለብሽ፣ አዎ ሂል ጫማ አድርጊ፣ አዎ ነጠላ እንደዚህ፣ አዎ ከፈለክም እንደዚህ ይሄ ሽፎን ላይ የሚያደርጉት አላ እንደሱ ማርጋ ላይ ትችላለህ። በጣም እኮ አንቺ ጭንቅላት እኮ ያለሽ ልጅ እና ጎቴ አንቺ ነኝ አንቺን ቀሚስ ነው ማለት ቀሚስ ለብሽ ቋቋጣም አድርጊ መንገድ። እሺ ወይዘሪት አለም ቀሽቷ ሙሽሪት እንዴት ነው? ዳጣ እንደማትመችኝ ታውቂያለሽ አይደል? አዎ አለምዬ፣ እኔ ለሰው አልመችም። ምክንያቱም እኔ ፍራሽ አይደለም፣ ሰው ሲቀመጥብኝ አልወድም፣ አልመችም። በተለይ ደግሞ እንዳንቺ አይነት ደንደን ያለ ሰው ሲቀመጥብኝ አልወድም። እሺ ምን ልታዘዛው? ምን ፈልግሽ? ምን ልታዘዝ የሚለውን ድራማ አይተሻል? ጋሻ ያልቅበት ያለበትን። አንቺ ደግሞ እትዬ ያልቅባቸው ነገር ነሽ። ዳጣ
እባክሽን ከዚህ ሂጂ። አባቴ ልሂድ አለምዬ፣ የት አባቴ ልሂድ? እኔ እኮ አመጣጤ እንደውም ሰርግሽ ስለደረሰ ምን ላግዝሽ አይነት እንደዛ ፈልጌ ነው። ምንም ነገር አልፈልግም። ብቻ ግን አንቺ ከዚህ ሂጂ፣ ውልቅ በይ። እሱን ነው የምፈልገው። ተይ ግን አለምዬ፣ ተይ። በቃ ትሰሚኛለሽ? አንቺ ሰርጋ እንድትኖሪ አልፈልግም። እሺ በቃ አለምዬ ካልሽ። በነገራችን ላይ ሰሞኑን አለም ትጠፋለች እየተባለ ነው። ምን? ማን ያለው? ቆይ ማን ነው የሚያጠፋኝ? ኧረ አንቺን አይደለም፣ ይቺ የምንኖርባት አለም ልትጠፋ ነው፣ 8ኛው ሺህ ደርሷል ምናምን ተባለ። ለነገሩ 8ኛው ሺህ ቢደርስ ነው እንጂ መድብል አንቺን አያገባሽም ነበር። ምን? መድብል አንቺን አያገባሽም ነበር? ዳጣ ዛሬ ሳለቅሽ አንቺ ዳጣ እኛን ቀሚስ ለራስህ ነው ምናምን ትል እኛን ቋቋ አማርጊ ሳሊ ቆይ ስሜን አልነግርህም፣ ድምፄን በደንብ ታውቀዋለህ። ውጣ፣ ከበር ነኝ።